የንብረት ውርስ ተግባራዊ ሲደረግበት የነበረው አሰራር ተቀይሯል። አዲሱ አሰራር ከዚህ በኋላ በውርስ የሚተላለፉ ንብረቶች ላይ ተግባራዊ እንደሚሆን ታውቋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት አዲስ ውሳኔ አስተላልፎ ተግባራዊ በማድረግ ላይ ይገኛል። በዚህ ውሳኔ መሰረት ቤት አከራዮች ላይ ከፍተኛ ቁጥጥር እንደሚደረግ ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተያዘው በጀት ዓመት 350 ቢሊዮን ብር ለመሰብሰብ ማቀዱን የአዲስ አበባ ገቢዎች ቢሮ አስታወቀ። በ2018 በጀት ዓመት ከተለያዩ የገቢ ግብር አሰባሰብ 350 ቢሊዮን ብር ለማግኘት እቅድ ይዞ ወደ ስራ መግባቱን የአዲስ አበባ ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ በተጠናቀቀው በጀት ዓመት 241 ቢሊዮን ብር ለመሰብሰብ ታቅዶ 333 ቢሊዮን ብር ለመሰብሰብ መቻሉን ገልጸዋል። በዚህም እንደ ከተማ አስተዳደር የእቅዱን 96.5 በመቶ ማሳካት መቻሉን ያነሱት አቶ ሰውነት ከባለፈው ዓመት ጋር ሲነጻጸርም በ83 ቢሊዮን ብር ብልጫ ያለው መሆኑን ተናግረዋል። የገቢ መሰረትን ለማስፋት የተሰሩ የተለያዩ ስራዎች መኖራቸውን የጠቀሱ ሲሆን በዚህም ወደ 14 የሚደርሱ አዳዲስ የገቢ ርዕሶችን በመለየት ወደ ስራ እንደገቡ ተናግረዋል። የዘንድሮ የገቢ አሰባሰብ ሐምሌ 1 እንደጀመረ ያስታወቁት ኃላፊው ከሐምሌ 1 እስከ 30 የደረጃ ሐመር ውሃ ግብር ከፋዮች እንዲሁም ደግሞ ከነሐሴ 1 እስከ ጳጉሜ 5 የደረጃ ለግብር ከፋዮች ክፍያቸውን መፈጸማቸውን አስታውቀዋል። እስከ ጥቅምት 30 ቀን 2018 ድረስ የግብር ግዴታቸውን መወጣት የሚገባቸው የደረጃ ሀሌታ ውሃ ግብር ከፋዮችም የክፍያው የመጨረሻው ቀናትን ሳይጠብቁ በመክፈል ራሳቸውን ከግርግርና ከቅጣት ክፍያ እንዲጠብቁ አሳስበዋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት አዲስ ውሳኔ አስተላልፎ ተግባራዊ በማድረግ ላይ ይገኛል። በዚህ ውሳኔ መሰረት ቤት አከራዮች ላይ ከፍተኛ ቁጥጥርና ቅጣት እንደሚጣልባቸው ለማወቅ ችለናል። የአዲስ አበባ ከተማ አስተዳደር የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የመሬት ልማትና አስተዳደር ቢሮን የመጀመሪያ ሩብ ዓመት እቅድ አፈጻጸም ገምግመዋል። ቴክኖሎጂን በራስ አቅም ለማስተዳደርና የሊዝ ህጉን ተላልፈው በተገኙ ባለይዞታዎች ላይ በቢሮ የተወሰደው ህግን የማስከበር እርምጃ የሚደነቅ ተግባር ነው ሲሉ የአዲስ አበባ ከተማ አስተዳደር የመሬትና ግንባታ ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ ገልጸዋል። እነዚህ እርምጃ የተወሰደባቸው የግል ቤትን ለንግድ ቤትነት ያከራዩና የሊዝ ውላቸውን ያልቀየሩ ነዋሪዎች መሆናቸውን አውቀናል። የንቅናቄ ስራው ለአልሚዎቹ አዲስ በመሆኑ በቀጣይ ተከታታይ የግንዛቤ ስራ እንደሚሰራ ማሳስበዋል። የሩብ ዓመቱ አበይት ተግባራት አፈጻጸም የሚበረታታ ነው ያሉት ሰብሳቢዋ ቢሮ ቴክኖሎጂን በራስ አቅም ለመምራትና ለማስተዳደር እየሰራ ያለው ስራም አስደናቂ ተግባር መሆኑን አንስተዋል። ለቋሚ ኮሚቴው የሩብ ዓመቱን አፈጻጸም አስመልክቶ ማብራሪያ የሰጡት የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ ቢሮ የሲስተም መቆራረጥን በዘላቂነት ለመፍታትና አገልግሎት አሰጣጥን ይበልጥ ለማሳለጥ ከባለድርሻ ተቋማት ጋር በመተባበር የሲስተም ማሻሻያ ስራዎችን በመስራት የአርሶ አደር ይዞታ ማረጋገጫ ካርታ፣ የኮንዶሚኒየም ካርታና የኢ-ካርታ ህትመት ስራ መጀመሩን አንስተው የሰነድ አልባ መብት ፈጠራን ጨምሮ 5 ሞጁሎችን በቅርቡ ወደ ስራ ለማስገባት ዝግጅት መጠናቀቁንም ተናግረዋል። የቢሮ ኃላፊ አክለውም በአገልግሎት አሰጣጥ ወቅት በተገልጋዩ ላይ የሚደርሰውን እንግልትና የሌብነት ተግባራትን ለመቆጣጠር የቅሬታ ማቅረቢያ የስልክ መተግበሪያ ለምቶ ለአገልግሎት ዝግጁ መሆኑን ለቋሚ ኮሚቴ አባላቱ ገልጸዋል። የከተማውን ገቢ ለማሳደግ በአጭር ጊዜ በተደረገው የግንባታ ክትትልና የገቢ አሰባሰብ ንቅናቄ የአገልግሎት ለውጥ አድርገው ከተገኙ 929 ባለይዞታዎች ከ343 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን ገልጸው ህግ ማስከበር ስራው ሙሉ ለሙሉ ሲጠናቀቅ ደግሞ እስከ 7.8 ቢሊዮን ብር ለመሰብሰብ በትኩረት እንደሚሰራ ተናግረዋል። በተለይም የመኖሪያ ቤታቸውን ለንግድ ቤትነት ያከራዩት ላይ ትኩረት እንደሚደረግም ተጠቅሷል። የተገልጋዩን እርካታ ለማረጋገጥ አገልግሎትን ማዘመንና የሰራተኞችን የአቅም ግንባታ ስልጠና እየተሰጠ እንደሆነም አቶ መኮንን ተናግረዋል። በሌላ መረጃ ደግሞ ከ1 ሚሊዮን ብር በላይ ንብረት በውርስ ወይም በስጦታ ያገኙ ሰዎች ላይ ግብር ለመጣል መታቀዱን ሰምተናል። የኢትዮጵያ መንግስት ገቢውን ለማሳደግ የተለያዩ እርምጃዎችን በመውሰድ ላይ መሆኑን የዓለም የገንዘብ ድርጅት IMF አሳውቋል።
አሳውቋል። የኢትዮጵያ መንግስት የውስጥ ገቢውን ለማሻሻል የተለያዩ የታክስ ፖሊሲ ማሻሻያዎችንና የታክስ አስተዳደር እርምጃዎችን እየወሰደ መሆኑን የጠቆመው የገንዘብ ተቋሙ በቀጣይም ከውርስና ከስጦታ የሚገኝ ገቢ ላይ ግብር ለመጣል መታቀዱን ጠቁመዋል። ከሚመለከታቸው የመንግስት አመራሮች ጋር ባደረገው ውይይትም ከ1 ሚሊዮን ብር በላይ የሆነ ንብረት በውርስም ወይም በስጦታ ያገኘ ማንኛውም ሰው ላይ ታክስ የመጣል እቅድ መያዙን መረዳት እንደቻለ አይኤምኤፍ በሪፖርቱ አስታውቋል። አይኤምኤፍ የኢትዮጵያ ብሔራዊ ባንክ በገለልተኛ ባለሙያዎች እንዲመራ ያቀረበውን ምክረ ሀሳብ በመንግስት በኩል እንዳልተቀበለውም አስታውቋል። አይኤምኤፍ የኢትዮጵያ መንግስትን የ4 ዓመታት የኢኮኖሚ ሪፎርም ፕሮግራም ለመደገፍ ሐምሌ 2017 ዓ.ም በወሰነው መሰረት የሪፎርም ፕሮግራሙ በዓለም አቀፍ የገንዘብ ድርጅት ድጋፍ እየተፈጸመ መሆኑ ይታወቃል። አይኤምኤፍ የኢኮኖሚ ሪፎርም ፕሮግራሙን በገንዘብ የሚደግፈው በቁልፍ ጉዳዮች ላይ ቅድመ ሁኔታዎችን በማስቀመጥና በመሰረታዊ ጉዳዮች ላይ ምክረ ሀሳቦችን በመስጠት ነው። የገንዘብ ተቋሙ ካቀረባቸው ቅድመ ሁኔታዎች መካከል የብሔራዊ ባንክ ተቋማዊ ነጻነት አንደኛው ሲሆን የኢትዮጵያ መንግስትም የብሔራዊ ባንክን የማቋቋሚያ አዋጅ በማሻሻል ተግባራዊ አድርገዋል። ከዚሁ ጋር በተገናኘ አይኤምኤፍ የብሔራዊ ባንክ ተቋማዊ ነጻነት የተሟላ የሚሆነው የባንኩ ገዢ፣ ምክትል ገዢና የቦርድ አመራሮች ገለልተኛ ሲሆኑ ነው በማለት ይህ እንዲሟላም ምክረ ሀሳቡን በ2017 ዓ.ም መጀመሪያ ላይ ለመንግስት አቅርቦ ነበር። አይኤምኤፍ የኢትዮጵያን ኢኮኖሚ ሪፎርም ትግበራና አጠቃላይ የኢኮኖሚ ምልከታውን አስመልክቶ በተጠናቀቀው ሳምንት ባወጣው ሪፖርቱ የኢትዮጵያ መንግስት የብሔራዊ ባንክ ማቋቋሚያ አዋጅን በማሻሻል የባንኩ ተልዕኮ የውሳኔ አሰጣጥ መዋቅር ግልጽነትና በውጭ ኦዲተር ኦዲት እንዲደረግ የሚሉ ጠቃሚ ለውጦችን ማድረጉን አስታውቋል። እነዚህ ማሻሻያዎች የማዕከላዊ ባንኮች አስተዳደርና ተቋማዊ ነጻነትን ለማረጋገጥ ጥቅም ላይ ከሚውሉ ዓለም አቀፍ ተሞክሮች የራቁ ቢሆንም የተወሰደው እርምጃ በራሱ መንግስት አንድ እርምጃ ወደፊት መሄዱን ያመለክታል ብለዋል። ይሁን እንጂ በተሻሻለው የብሔራዊ ባንክ አዋጅ የተቀመጡ ድንጋጌዎች አሁንም ተሟልተው እንዳልተፈጸሙ ያመለከተው አይኤምኤፍ በቀጣዮቹ ጊዜያት በአዲሱ አዋጅ መሰረት 3 ገለልተኛ የቦርድ አመራሮች የብሔራዊ ባንክ ገዢና የቦርድ አመራሮች ነጻነትና ገለልተኛነትን አስመልክቶ ያቀረበውን ምክረ ሀሳብ የኢትዮጵያ መንግስት ባለስልጣናት ህገ መንግስቱን ይቃረናል በማለት እንዳልተቀበሉት አይኤምኤፍ በሪፖርቱ ላይ ገልጿል። እስካሁን ያለው የኢኮኖሚ ሪፎርም ትግበራ መልካም መሆኑን ያስታወቀው የገንዘብ ተቋሙ ገበያ መር የውጭ ምንዛሪ ግብይት ከተወሰደ በኋላ የአገሪቱ የውጭ ምንዛሪ ክምችት መጨመሩን፣ የዋጋ ግሽበት እየቀነሰ መምጣቱን፣ የታክስ ገቢ እየጨመረ መሆኑን እንዲሁም መንግስት ለሪፎርሙ ያሳየውን ቁርጠኝነት በበጎነት አውስተዋል። የኢኮኖሚ ሪፎርሙን ሊያጨናግፉ የሚችሉ ስጋቶችንም የገንዘብ ተቋሙ ያቀረበ ሲሆን ከነዚህ ውስጥም የአገር ውስጥ የጸጥታ ሁኔታ አስተማማኝ አለመሆን እንዲሁም የማክሮ ኢኮኖሚ ማሻሻያው ቀጣይ እርምጃዎችን ተከትሎ ሊከሰት የሚችል የዋጋ ንረት ምክንያት በማድረግ ፖለቲካዊ ጫናዎችንና ማህበራዊ አለመረጋጋትን ሊፈጥር ይችላል የሚሉት ይገኙበታል። በሌላ መረጃ ደግሞ በአዲስ አበባ ከተማ አስተዳደር የኢኮኖሚ ድርጅቶች ቆጠራ በይፋ መጀመሩን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የቢሮ ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር የግል አልሚዎች የኢንቨስትመንት አማራጮችን ለመጠቆም ያግዛል ብለዋል። ቆጠራው የአገልግሎት፣ የኢንዱስትሪና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገር ሀብት ምጣኔ ያላቸውን አበርክቶ ለማወቅና የዘርፎችን የተናጠል ድርሻን ወቅታዊ ለማድረግ የሚረዳ ስታስቲካዊ መረጃን ለማግኘት ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶችና ለፖሊሲዎች ግብዓት የሚሆን የተሟላ መረጃ ለማግኘት እንደሆነም አቶ አደም ተናግረዋል። ቆጠራው በዲጂታል ዘዴ በ11ዱም ክፍለ ከተሞች 19 የሚሆኑ የኢኮኖሚ ዘርፎችን መሰረት አድርጎ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ እንደሚካሄድም ኃላፊው በመግለጫቸው ተናግረዋል። የአዲስ አበባ ስታትስቲክስ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተሰማ ኡርጌሳ በበኩላቸው በአጠቃላይ ቆጠራውን እንዲያከናውኑ ከ5000 በላይ መረጃ ሰብሳቢ፣ ተቆጣጣሪ ስታቲስቲሽያኖችና አስተባባሪ ሰራተኞች በሁሉም ክፍለ ከተሞች ስር በሚገኙ ወረዳዎች ተመድበዋል ብለዋል። ሁሉም የኢኮኖሚ ድርጅቶች፣ የከተማዋ ነዋሪዎችና የብሎክ አደረጃጀቶች ትክክለኛ መረጃዎችን እንዲሰጡ በመተባበርና በማስተባበር ከማገዝ ባሻገር ጥናቱን ማወቅ ከከተማ አስተዳደሩም ሆነ ከሀገሪቱ ፍላጎት ተጻራሪ መሆኑን አውቀው ከወዲሁ ከድርጊታቸው እንዲቆጠቡ ሲሉም አቶ አደም ኑሪ አሳስበዋል። ቆጠራው የተጀመረ ሲሆን የመጀመሪያው ምዕራፍ ቆጠራ ከጥቅምት 1 ቀን 2018 ዓ.ም ጀምሮ ባሉት ተከታታይ 45 ቀናት ውስጥ ይጠናቀቃል። በተመሳሳይ ሁለተኛው ምዕራፍ ቆጠራ ደግሞ አንደኛው ዙር ከተጠናቀቀበት ቀን ጀምሮ በዋና ዋና የኢኮኖሚ ዘርፎች በየድርጅቶቹ አድራሻ በመገኘት እስከ የካቲት 30 ቀን 2018 ዓ.ም ባሉት ቀናት መረጃው ተሰብስቦ እንደሚጠናቀቅም ተገልጿል።